እና ከሀገር ልወጣ ነው። ግን ገና ከሆኑ እየናፈቀኝ ነው። ኢየሱስ ሲጀመር ማለት ነው ያለሽው ነገር ሌሎችም እየሆኑ ያሉት ነገር በጣም ብዙ ነገር እያየሁ ነው እና ዛሬ ላይ በምንም አድርጋቸውን ይነመጣል እንደሆነ ይገባኛል። ስለዚህ እኔ ላይ ደግሞ ምንም አይነት ምክንያት እንደማታገኙ 100% እርግጠኛ ነኝ። ዛሬም ነገም ከነገም ወዲያ በቃ ልክ ውሳኔን ሲያውቁ መጀመሪያ ግን እንደፈለጉ እየተጫወቱብኝ እንደፈለጉ እያደረጉኝ ኢቨን ማለት ነው የመጨረሻ ውርደት እንኳን እንደሆነ የሚታወቀህ የነበረው ያን የቤታቸው ጠርተው እቃ ሲያሳጥሙኝ ነበር። ገባ? ያንን የተዋረድ ነው ማለት ይችል ነበር። ዛሬ ላይ እኔ ስወስን አይደለም ቤተሰብ የሚዋረደው ወይ አንተ የምትዋረደው። ገባ? ስለዚህ በዚህ የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። ቻናል ቤተሰቦች እንግዲህ ሰሞኑ የማይመች ቦታ ነበርኩም ቪዲዮ አልመጣሁም ነበረ። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። የዛሬ ቪዲዮአችን ትንሽ ከረር ያለ ነው። አብርሽ ጠንካራ ብሎ የመጣበት ቪዲዮ ነው። በአንድ ቪዲዮ ሳይሆን በሁለት ቪዲዮ ነው የመጣሁት ማለት ነው። ሁለቱ ቪዲዮዎች ላይ ትንሽ አስተያየት እንሰጥበታለን። ከዛ በፊት ግን አዳዲስ የሆናችሁ ይህን ቪዲዮ ደርሷችሁ ላይ ተመለከታችሁ የቻናል ቤተሰብ ላልሆናችሁ ማለት ነው ሁላችሁም ሰብስክራይብ በማድረግ ቤተሰብ እንሆን። እንግዲህ በቪዲዮች ላይ እንማማርባቸዋለን ማለት ነው። ቪዲዮችን እኔና አስተያየት እንሰጥባቸዋለን ማለት ነው። ፈልግም ሌላ ሰው ጋር ማድረግ ይችላለሁ እውነት ለመናገር ግን ደግሞ ያው የሚመጣው ነገር መቼም ግልጽ ነው፣ ለእኔም ለእናንተም ለሁላችንም ግልጽ ነው። ስለዚህ የተሻለው ነገር አንተ ጋር ባደርገው ይሆናል፣ አሪፍ ይሆናል ብዬ ስላሰብኩኝ ለአንተ ልሰጥ ፈልጌ ነው። ምን ለመናገር ያን ያህል ብዙ ቶሎ ለመምጣት ሞክራለሁ። ሊያስጨንቅህ አይገባም። በመጀመሪያ ደረጃ ይህንን አማራጭ ለእኔ ለምን እንደወሰድሽ አላውቅም። አሁን ደግሞ ምን አይነት ነገር እንደቀመማችሁልኝ ማቆጣር አይችልም። ገባሽ? ስለዚህ አሁን ያም ሆነ እኔ አማራጭ መቼም ቢሆን ልጅሽን ለእኔ አሰጥተሽ ለመሄድ አማራጭ ልሆን አልችልም። በምንም አይነት መንገድ እውነት ለመናገር ማለት ነው። ለምን እናትሽ አለች፣ እህቶችሽ አሉ፣ ምናምን መስጠት ትችላለሽ። ገባሽ? ለእኔ ለመስጠት ቆይ ልጨርስልሽ። ለእኔ ለመስጠት እንትን ያልሽበት የራሱ የሆነ ምክንያት አለሽ። እሱ ምክንያትሽን እዛው ራስሽ ጋር ይቆይና ግን ደግሞ ይህንን ነገር ለእኔ እንትን ስላልሽኝ ከልብ አመሰግናለሁኝ። ግን ደግሞ ቤተሰቦች ሩታ ይዛ መጣችው ነገር ያው ሰምተናል ቪዲዮ ላይ። እውነትም ይሆን ውሸትም ይሆን እሱ የምናውቀው ነገር የለም። እሷ ናት የምታውቀው። ምንድነው ይዛ መጣችው ሀሳብ ልጃቸው አብርሽ ጋር እንዲቀመጥ ነው። ምክንያቱም እሷ ተገሎጣ ነው የምትለው ማለት ነው ለተወሰነ ጊዜ። እሱ እውነት ይሁን ውሸት ይሁን የምናውቀው ነገር የለም። ግን ሰሞኑ ደግሞ ልብ ብላችሁ ካያችሁት አብርሽ እያንዳንዱ ጥቃቅን ነገር በጥንቃቄ ነው ማለፍ የሚፈልገው ማየት የሚፈልገው። ምክንያቱም ውስጡ ላይ በጣም ብዙ ነገሮች አሉ። በውስጡ ሲያሳልፍ ነበረ ተናግሮታል በኤፍሬም ቪዲዮ ላይ ማለት ነው። እና ሩታ የምታደርጋቸው ነገሮች በሙሉ ማስመሰል ወይም እንደዚህ እሱን ለመሸወድ ነገሮች እንደዛ ነገሮች ናቸው የሚታዩት ማለት ነው። ስለዚህ እያንዳንዱ ነገር በጥንቃቄ ማለፍ ነው የሚፈልገው። ልጄ እኔ ጋር ካልሆነ የሚል ሰው ዛሬ አይ እኔ ጋር መሆን የለበትም ነው እያላለው ማለት ነው። እናንተስ እንዴት አያችሁት? ግን ደግሞ በዚህ ታይም ልጁ ገና ራሱን ስላልቻለ ምንም ነገር ስለማያውቅ እኔ ጋር መሆን አይችልም። ነገ ከነገ ወዲያም ደግሞ ይሄን ልጅ ይዤ የሆነ ቦታ ብሄድ ህግም ስለሚጠይቀኝ እኔ ጋር እንዲሆን እኔም አልፈቅድም ማለት ነው። ይህን ሀሳብ ስላመጣሽ በጣም አመሰግናለሁ። አብርሃም ይከፋዋል የሆነ ነገር ይሆናል ምናምን ብለሽ እንዳታስቢ። እኔ የትም ቦታ ይሁን ብቻ ደህንነቱ የተጠበቀበት ቦታ፣ ሰላም ያለው ቦታ ይሁን። ከዛ ውጭ ችግር የለውም። ማየት ካለብኝ እየሄድኩኝ አየዋለሁ። ግን ደግሞ አንቺ ቆይ ልጨርስልሽ። ግን ደግሞ እኔ ጋር መሆን እንደማይችል በግልጽ አማርኛ ልነግርሽ እፈልጋለሁ። እና አሁን ያመጣሽው ሀሳብ ግዴታ ከሆነ መሄድሽ እኔ ጋር ግን መሆን አይችልም። ወይንም ደግሞ ጊዜውን ማራዘም ትችላለሽ። ገባሽ? ትንሽ ራሱን እስኪያውቅ ድረስ እስኪጠናክር ድረስ ጊዜውን ማራዘም ትችላለሽ። እንደዛ ማድረግ እኮ ብችል ኖሮ አንተ አማራጭ ልትሆናችሁ ነው። እንደዛ ማድረግ ብችል ኖሮ አሁን ስለሆነ ነው ታይሙ እንደዛ ለማድረግ የፈለኩት። ወዴት ነው የምትሄጂው? ነገርኩህ እኮ ወይዘሮ ከዚህ ሀገር ውጭ ነው የምሄደው። አሁን አንድ አይነት አይደለም ወይዘሮ። አዳምጠኛ አዳምጠኝ። እኔ ጭቅጭቅ አልፈልግም። አንድ አዳምጠኝ። ሲቀጥል ደግሞ ማለት ነው ከዚህ በፊት የሰሩት ቪዲዮ ላይ አሁን በዚህኛው ቪዲዮ የመልስ ምት ነው የሰጣት ለሩታ ማለት ነው። ምክንያቱም ልጁ ገና ሕፃን ስለሆነ ማለትም ከኔ ጋር ለመሆን አቅሙ ወይም እድሜው ስላልደረሰ አንቺ ነሽ ብታስፈልግ ይሆነ ያለት። ያው ከዚህ በፊት ምንም ችግር የለውም ሲለ ነበር አብርሽ። በቃ በጣም የወሰነ ሰው ሆኗል ማለት ነው። ምክንያቱም እዚህ ጋር ከነ ሩታ ጋር ያለውን ላይፍ በቃ እንደቆረጠ የምናውቅበት ቪዲዮ ነው። ከልጁ ጋር ከሩታ ጋር ያለውን ህይወት እንደሰረዘ ነው የምናረጋግጠው። ምክንያቱም ህግ ራሱ ከኔ ጋር እንዲሆን አይፈልግም በዚህ ሰዓት በዚህ እድሜው ነው ያላት እና ለልጁ የምታስቢለት የምታስፈልጊው አንቺ ነች። ስለዚህ ከሱ የሚበልጥብሽ ነገር ስለሌለ የምትሄጂበትን ቦታ ለጊዜው አዘግይው ነው ወይም
ሰርጂ ነው ያላት ማለት ነው። እንግዲህ ያው በጣም ጠንከር ብሏል። ነገር እንድታደርግልኝ ጠይቄ የሚበልጥ ነገር ስላለብሽ ነው የምትሄጂው። በእኔም ጉዳይ ጠይቄ አላውቅም። በልጄም ጉዳይ ምንም ነገር እንደዚህ ሁን ብዬ አድርግም ብዬ አላውቅም። ሲቀጥል ደግሞ ህግም ይሄንን ነገር ሊጠይቅ አይችልም። ምክንያቱም እኔ ፈቃደኛ ሆኜ ነው እየሰጠው ያለሁት። አስገድደኸኝ አይደለም። ልጄን የሚሆንበትን ቦታ ሳላቅ ቀርቶ አይደለም። አንተ ጋር እንደሚሆን አውቃለሁ። ከዛ አንተ የምታደርግበትን ቦታ ምናምን ሁሉም ነገር ኃላፊነቱን ላንተ ሰጥቼ ነው እንጂ ያኔ እኮ ምንም የማውቀው ታሪክ የለም። ስልክ አይሰራም፣ ምንም ነገር አይሰራም። ያኔ እኔ ስለማላውቅ ህግ ሊጠይቅህ ይችላል። አሁን ግን እኔ ፈቃደኛ ሆኜ እስከሰጠው ድረስ ህግ ምንም ሊልህ አይችልም። ህግ ይጠይቀኛል ብለህ ራስን ከቨር ለማድረግ አትሞክር። ኢትስ ኦኬ፣ ችግር የለውም ማለት ከልጅ ብዙ የሚበልጥብህ ነገር እንዳለ እያሳየህን ነው። ኢትስ ኦኬ፣ ከልጅ የሚበልጥ ነገር ግን ምንም የለም። እሺ፣ እንደዛ ካሰብሽ አንቺ የምትሄጂበት ቦታ ከልጅ የማይበልጥ ከሆነ ይዤው መሄድ እኮ እችል ነበር፣ ግን ደግሞ ይጎዳብኛል። ስለሚጎዳ ነው አንተን የመረጥኩት። ብዙ ነገር ትተሽለታል አይደል? ስለዚህ አሁን ምን ያልተኩለት ነገር አለ? ምን ያልተኩለት ነገር አለ? እንደምታስቢ ከሆነ እስኪጠነክር ድረስ አሁን ከሀገር እወጣለሁ የሚለውን ነገር ሰርዥና ከልጅሽ ጋር መሆን ትችያለሽ። ገባሽ? እችላለሁ፣ ግን ደግሞ በጣም አስፈላጊ ስለሆነብኝ ነው ማለት ለእኔ ብቻ አይደለም። ቪዲዮ ላይ ማለት ነው የምትሄጂበት ቦታ። ምክንያቱም ከዚህ በፊት በጣም ብዙ ጊዜ ልሄድ ነው ብለሽ ብዙ ነገሮችን ያው እንዳልሄድሽ አይተናል። ግን አሁን በዚህም ቪዲዮ አብርሽ በቃ ወደ አንቺ ለማምጣት የሞከርሽበት መንገድ በቃ እሱ ራሱ በቃ በጣም ነቅ ያለ ነው የሚመስለውና አንቺም አስፎገርሽ ቪዲዮ ላይ በቃ የሆነ ያስታውቃል እኮ ፊትሽ ራሱ ያስታውቃልና እውነትሽ እንዳልሆነ ያስፎገርብሻል ማለት ነው። ስለዚህ አልተሳካም ይመስለኛል። በልጅሽ ከዚህ በፊት ያው መጨረሻ ያለኝ አማራጭ ልጁ ነው። ልጁን አሳየዋለሁ፣ ልጁን ካሳየሁት ወደ እኔ ይመጣል ብለሽ ነበር። የሆነ ሰዓት ላይ ልጁን ሰጠሽው፣ ያው ችግር ፈጠርሽ፣ በዛው ተበላሸ። አሁንም ያው ልጁን ሰጥተሽው ነገሮችን ወደ አንቺ ለማምጣት የሞከርሽበት መንገድ አብርሽ ቆርጧል ማለት ይቻላል። ካሁን በኋላ ቤት መንገድ እንደምትመልሽው ቤት መንገድ ወደ አንቺ እንደሚመለስ አናውቅም። ምክንያቱም ያንቺን ህይወት የረበሹት ያንቺን ህይወት የበጠበጡብሽ አንቺ አይደለሽም። ህይወትሽን የበጠበጡት ከጎንሽ ያሉት ልጆች ናቸው። ያልሆኑ ምክር እየሰጡሽ ገብቶሻል አይደለ? ከአብርሽ ጋር ሆን ብለው ከአብርሽ ጋር እንድትለያይ ያደረጉሽ እነሱ ናቸው። ስለዚህ ሰሞኑን ሲጣጣሩ የነበሩት ያበላሹትን ነገር ለመመለስ ነበረ። ግን አብርሽ በጣም እንትን ያለ ሰው ነው። እስቲ አብርሽ ደግሞ ሌላ ቪዲዮ ላይ የተናገረውን ነገር እንስማ። እሱ እንደፈለግሽ መሆን ትችያለሽ፣ እኔ ችግር የለብኝም። ግን ደግሞ እኔ ህሊና ያለኝ ሰው ስለሆንኩኝ ማድረገውን ነገር አውቃለሁ። ገባሽ? ማድረግ ያለብኝን ነገር አደርጋለሁ፣ ማድረግ የሌለብኝን ነገር ምንም እኮ አድርጋ አታውቅም። ህሊና ያለው ሰው እኮ የሆነ ነገር አድርጎ ሲያውቅ ነው አድርጌ አውቃለሁ ነው። ምንም አድርጋ አታውቅም። ያደረኩትን ነገር መናገር አይጠበቅብኝም። ፈጣሪ ካየልኝ በቂ ነው እያልኩሽ ነው። በቃ ፈጣሪ ካየልኝ በቂ ነው። ለአንቺ እንዲህ ብዬ ወይንም ለሰው ለህዝብ እንዲያውቅልኝ እንዲህ ብዬ መናገር አይጠበቅብኝም። ለልጅ የምታደርጊውን ነገር ደግሞ እንዲያደረኩ ተብሎ አይወራም። በመጀመሪያ ደረጃ ማወቅ ያለብሽ ነገር አለቀ በቃ። ማድረግ የፈለግሽውን ነገር አንቺም በውስጥሽ ማድረግ ትችላለሽ። ከፈለግሽ አደባባይም ላይ ማድረግ ትችላለሽ። ስለዚህ ገና የፈለገውን ነው መሆንለት። አንተ ግን በጣም ነው የምታስመስለው። አመሰግናለሁኝ። እሺ በቃ በደንብ አድርጌ ልጄን ቴክ ኬር የሚያደርግልኝ ሰው ጋር አደርጋለሁኝ። እዛ እየሄድክ ልትረብሻቸው እንዳትሞክር። የኔን ጉዳይ በተቻለኝ አቅም ነገሩ ለአንተ መናገር አይጠበቅብኝም። ጨርሼ ለመምጣት እሞክራለሁ። ላይክ ገና ከልጄ ልለይ እንደሆነ ሳስብ ነው ወደ ስስት ነገር አለብኝ። እግዚአብሔርን በመጀመሪያ ደረጃ እኔና ሩታ ከተፋታን ህፃኑም ሳይወለድ በፊት ነው አይደለም? ነው እየተጨቃጨቃችሁ ነበር። ዝም እያለ አሁንም እየተጨቃጨቃችሁ እኮ ምንም አልተፋታችሁም። ትገናኛላችሁ እንትላላችሁ እኮ የሚያገናኘንማ በመሀላችን ልጅ ስላለ ነው። ገባች? ግን ደግሞ እኔና እሷ ከተለያየን በጣም ቆይቷል። ሩታ እርጉዝ እያለችን የተለያየ ነው። ከዛም በፊት ደግሞ ሰላም አልነበርንም። ገባክ? አሁን ይሄ 6 ወር ምናምን ልትለው አትችልም። ከዛ ባለፈ የሰው ልጅ ደግሞ ሳይስማማ ሲቀር እስኪገዳደል ድረስ መጠበቅ የለብንም አይደል እንዴ? መገዳደል የለብንም እኔና እሷ። ስለዚህ ካልተስማማን መለያየት ነበረብን። እሷም ፍቺ ፈለገች። እኔ በጊዜው እንደውም አልፈለኩኝም ነበር። ብዙ ታገልኩኝ ያንን ወረቀት ላለመፈረም። መጨረሻ ግን ተፋታን። ኢቨን ፍርድ ቤት ሄደን ሁሉ ነገር አልቆ ምናምን የተለያየ ነው አይደለ? ስለዚህ ጨርሰናል። እኔ እዛ ጋር አብቅቷል ሁሉ ነገር የኔና የሷ ነገር። እኔ በወርም ላግባ፣ በ2 ወርም በ3 ወርም በአመትም በ2 አመትም ላግባ፣ ይሄ የኔ ላይፍ ነው። ማንም ያገባውም የለም። ማንም ሰው ይሄንን ነገር ሊጠይቀኝም አይችልም። ግን ደግሞ እሷ እያለች ይሄንን ነገር አድርጌው ቢሆን ልክ ነህ። ቤተሰብም ይሰደባል፣ አንተም ይሰደቡ፣ ሁሉም ይሰደባል። ይሄ ግን የሚያሰድብ ነገርም የተደረገ ነገር የለም። ገባክ? ሲቀጥል ደግሞ እዚህ ጋር ያለው ነገር ልክ ነው አብርሽ። ምክንያቱም የኔና እሷ ጉዳይ አልቋል። በዛን ሰዓት እንዳለቀ ነው እሱን ያሰበው፣ እንደተለያዩ ነው የሚያስበው እሱ ማለት ነው። እና ሰው ደግሞ ከተለያየ በኋላ ግዴታ አንድ ላይ መሆን የለበትም። ወይም
እስከሚገዳደል ድረስ እናንተ አሁን እያደረጋችሁት ያላችሁት ሳንዋደድ ወይም ውስጣችን ሳይፈላለግ አብራችሁ ሆኑ ብላችሁ ልታገዳድሉና ወይ እያለ ያለው እሱ በቃ ፍላጎት በፍጹም ከሩታ ጋር ፍላጎት የለውም። ምክንያቱም እያለ ያለው ምንድን ነው እኔ ሄርሜላ ባትኖር ራሱ ሩታን አግብቼ መኖር አልፈልግም ነው ቃል በቃል ማለት ነው። በቃ ሌላ ሴት ባላገባ ራሱ ሩታን አግብቼ መኖር አልፈልግም። በቃ የዚህን ያክል ነው አብርሽ የቆረጠለት። በዚህ መሀል ሄርሜላ መጣች። ሄርሜላ ደግሞ ከኔ ቃል ጠብቃለች። ተስፋ ማድረግ አለባት ምናምን እየተጎዳች ነው፣ እንቅልፍ እያጣች ነው። ስለዛ ቀለበት ማድረግ ነበረብኝ፣ ቃል ኪዳን ማድረግ ነበረብኝ ነው ያለው ለኤፍሬም ማለት ነው። ኤፍሬም ያጣላቸው ጉዳይ ይሄ ነው። ለምን ቸኩልክ ነው ቀለበት ለማድረግ። ስለዚህ እሷ በተስፋ ውስጥ ሆና እኔን እየጠበቀች በመሀል እንትን ማድረግ የለባትም ነው እሱ ያለው። እንግዲህ ያው ከሩታ ጋር የነበረውን ነገር ይሄ ነው እሱ እያደረጋለ። ሁሉም ነገር እያጠራቀመ ነበር በውስጡ እሱን እስከ ማሳሰር ነገሮችን ያው ያለፉት ነገሮች እሱ ነገሮች ሁሉ ዘርዝሯቸዋል ማለት ነው። ከዛ በተረፈ ግን እሱ ውስጡ ላይ ያስቀረው ምንድነው ትልቁ ንቀት ወይም ንቀት እኔን ያዋረዱኝ በምንድን ነው ቤቷ ድረስ የራቁት ቪዲዮ ይዘውብኝ ከዳኒ ጋር ይዘውብኝ እቃ ሳጠቡኝ። በቃ እዛ ጋር ያለው ነገር እኔን ክብሬን ዝቅ አድርጋ ከእሱ ጋር ቆመ ስታሾፍብኝ ነበረ ነው ያለው። እና በጣም ከባድ ነው እውነት ስታስቡት። ባሏን ከሌላ ወንድ ጋር እንትን ብላ እዛ ጋር የምታሳየውን ሪያክት ምናምን አይታችኋል አይደለ? ከባድ ነው በጣም። እና እነዚህ ነገሮች ሁሉ በውስጡ ሲይዝ ነበረ ማለት ነው። እና በሱ ቦታ ሆነን ማየትም ተገቢ ነው። እንዴት እንደሆነ ከባድ ነው። ብቻ የቻናል ቤተሰቦች እናንተም የተረዳችሁትን ነገር በኮሜንት አሳውቁ። ነገር የለም ገባክ? ሲቀጥል ደግሞ እኔ በዚህ ታይም እንኳን ቀለበት ማድረግ አልፈለኩም ነበር ገባ። ነገሮች ግን አንዳንድ ጊዜ ይገፋፋዋል። ምንድነው የሚገፋፋል? አንድ በመሀል ሄርሜላ እየተጨነቀች ነው ያለችው ገባክ? ያም ይመጣል የሆነ ነገር ይላታል፣ ያም ይመጣል የሆነ ነገር ይላታል። እኔ ላይ ያለ ተስፋ እየቀዘቀዘ መጣ። በዚህ ታይም ደግሞ ልጨርስልህ፣ አንዴ ታወራለህ፣ ከዛ ልጨርስልህ። በመሀል እቺ ልጅ ተስፋ እያጣች ስትመጣ የግድ ደግሞ ቀለበት ማድረግ ነበረብኝ ቢያንስ ማለት ነው። አእምሮ እንዲረጋጋ እንቅልፍ መተኛት አልቻለችም፣ ብዙ ነገር ሄርሜላ ማለት ነው። ስለዚህ ይህን ነገር መወሰን ነበረብኝ። ቀለበት አደረኩኝ። ቀለበት ሳደርግ እንደገና ነገር ከዛ በፊት ብዙ ጊዜ ስናገር እንዲህ እንዲያደርጋለው አትገፋፉኝ ምናምን ስል ጉራ ብቻ ይመስላቸው ነበር ለሁላቸውም ማለት ነው። ገባኝ? ወስኜ ሳሳያቸው ሁሉም አበዱ፣ ሁሉም ተነሱ። ሩታም የሩታ ዘመዶችም ምናምን ሁሉም ብድግ ብሎ ተነሳ ማለት ነው። ልክ ውሳኔን ሲያውቁ መጀመሪያ ግን እንደፈለጉ እየተጫወቱብኝ እንደፈለጉ እያደረጉኝ ኢቨን ማለት ነው የመጨረሻ ውርደት እንኳን እንደሆነ የሚታወቅህ የነበረው ያን የቤታቸው ጠርተው እቃ ሲያሳጥሙኝ ነበር። ገባህ? ያንን የተዋረድ ነው ማለት ትችል ነበር። ዛሬ ላይ እኔ ስወስን አይደለም ቤተሰብ የሚዋረደው ወይ አንተ የምትዋረደው። ገባህ? ስለዚህ በዚህ ታይም አንተ ከኔ ጎን ሆነክ አብረኸኝም ሆነክ ነገሮችን መጋፈጥ ነው እንጂ ያለብህ ኢባስ ከነሱ ጎን ሆነክ እነሱ ትክክል እንደሆኑ እኔን መናገር አትችልም። ገባ? እኔ ብዙ ነገር ያሳለፍኩኝ ብዙ ነገር ያየሁኝ ሰው ነኝ አይደለ? ከዛ በፊት ዛሬ ላይ ስወስን አይደለም ነገሮችን የሚታወቃቸው። ያኔ ብዙ ታግሻቸዋለሁኝ፣ ብዙ እንትን ብያለሁኝ፣ ብዙ የማይሆን ነገር አድርገውኛል። ግን እነዛን ታይሞች በሙሉ ሳሳልፍ ያኔ ነበር እኛ የተዋረድ ነው። ገባ? አሁን ግን እኔ ስወስን አንተ ከነሱ ጎን መሆን የለብን።